አንድ ነብዩ አለይሂ ሰላቱ ወሰላም ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ ሰህል ብኑ ሁነይፍ ይባላል። ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ አረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት አሚር ብኑ ረቢዓ የሚባል ሰሃባይ፣ ሁለቱም ሰሃባ ናቸው። ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው፣ ገላው ነጭ ነው ተፈጥሮ፣ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ፣ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ፣ ወንዙ ላይ ወደቀ። ሰክኖ ወደቀ። ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው? አናቅማል። ምትጠረጥሩት አለ እንዴ አሉ። አይ አምር ብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ፣ እንዲህ አይነት ውበት አይቻላል ሲለዋል። ተበሳጩ። ረሱል ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ ያቁም። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቂልቶ ይችላል። አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩ አለይሂ ሰላቱ ወሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኙት። የሰይድና ዑመር የልጁ ልጅ ሳሊም ይባላል። ያኔ እድሜው 60 አልፏል፣ ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ኢሻ ሳሊም ማለት አንተ ነህ አለው። አዎ አለ። እድሜህ ስንት ነው አለ። 60 አልፎኛል አለ። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና? አዎ። ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ። ሳይረበኝ አልበላም። ተገረመ ንጉሡ። ተሰናብቶት ሳሊም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ይጨመረበት። ወደ አኺራም ተሻገረ። አልዓይኑ ሐቅ። አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ፣ ያላስተዋልነው በሽታ። የግድ ሰውየው ስላየህ አይደለም፣ ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው። ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበታል። ተመልከቱ። አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና ይማል ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አታጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁም ወደ አኺራ አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን፣ ህይወታችን ያመሰቃቀለ ያለው ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ነች። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ።